ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ጋይስ? ደህና ናችሁ ወይ? እስኪ ዛሬ ሹርባ እንሰራለን በበሬ እግር ማለት ነው። ክሎጂን ማለት ነው። እንዲሁም ደግሞ በአረበኛ መጋድም ነው መሰል የሚሉት። ከአሁን በፊት ሰርቼላችሁ ነበር፣ 1 አመት ምናምን ሆኖታል። ዛሬ ደግሞ በኩዳር ነው የምንሰራው ማለት ነው። የዛሬ አመቱን ቪዲዮ ስሰራላችሁ ምንድነው የጠየቃችሁኝ? የት ነው የምገዡ? የት ነው የምታገኙ? ሱፐር ማርኬት፣ ስጋ ቤት ነው የምታገኙት ማለት ነው፣ እዚህ ሀገር ማለት ነው። እና እስኪ እንዴት ነው ሹርባ የምንሰራው ማለት ነው አሳያችኋለሁ። እና ማለት ነው በደንብ መታጠብ አለበት በሎሚ በደንብ አርጋችሁ እንደዚህ ልትዘፍ አርጋችሁ በሎሚ ጠቡትኝ። እንደገና ደግሞ ጨውና ትንሽ ሞቅ ያለ ውሃ ማለት ነው። በደንብ መታጠብ አለበት። እዩትላችሁ በደንብ አጠብኩት ማለት ነው። በደንብ ነው ያጠብኩት። ካሁን በፊት ለምንድን ነው ለራስሽ ምግብ እየሰራሽ ግላፍስ የምትለብሹ ብላችሁ ለጠየቃችሁ እኔ ግላፍስ የምለብሰው እጄን ስለሚያበላሽብኝ ነው ውሃው ማለት ነው። ለዛ ነው እና ግላፍስ ስለብስ ሙርታሃውኝ ስራ ሰራለሁ ማለት ነው እንጂ ለሌላ አይደለም። ይሄ በደንብ ታጥቧል ማለት ነው እንደምታዩት። ይኸውላችሁ ሽንኩርት አድርጌያለሁ ማለት ነው። ዘይት አታድርጉበት። እኔ ዘይት ኦይል ትንሽ ነው የማደርግበት። ለምን ሽንኩርቱ ትንሽ እንዲበስል ነው እንጂ አላደርግም ማለት ነው። ዘይት አታድርጉ። ከዛ ማለት ነው ዝንጅብልና ነጭ ሽንኩርት፣ ብዙዎቻችሁ ኩሳ ታውቃላችሁ፣ ኩሳ ማለት ነው። እና ፊልፊል ሮሚና ትንሽዬ ድንች ማለት ነው። በጣጥስ አታብዙበት፣ በጣጥስ ግዴታ አይደለም። ይኸውላችሁ ምንም አይነት ቅመም አላደረኩም። አሁን ነው ትንሽ ቁንዶ በርበሬ ያደረኩበት ማለት ነው። ፊልፊል አስዋድ ትንሽ ነው ያደረኩበት። ቅመም አታድርጉበት። ይሄ ደም ግፊትና ስኳር ላለበት ሰው ቅባቱን ማንሳት አለባችሁ ከበሰለ በኋላ ማለት ነው። ገባችሁ? ቢስሚላ እንደዚህ ካደረጋችሁ በኋላ ለአንድ ሰዓት ይኸውላችሁ ጨረስኩኝ። 1 ሰዓት ተኩል ፈጀብኝ። 1 ሰዓት ይበቃል ብዬ ነበር፣ ወላ አለቀ ማለት ነው። ከቻላችሁ ፍሬዘር አስገብታችሁ ቅባቱን ብታነሱት ቆንጆ ነው። ካልቻላችሁ ደግሞ ትንሽ ቆይታችሁ ሲቀዘቅዝ እንደዚህ አድርጋችሁ